ሌላው አይመለከትም። ሰድባት አልነበር ምንም አይመለከትም ያለችበት ንገረን። አሁን አልነግርህም። ምን እንደ ስስት 10 ጊዜ ማለት ነው አመላችሁን ትቀያይራላችሁ። እነ አብርሽና ኤፋ ማለት ነው። ባለፈው ጊዜ ቆይ አብርሃም ማለት ነው ሩታን በጣም አሰቃይታኛለች፣ በባህሪው አልተመቸኝም፣ እኔ ወጣትነቴ በዚህ በልጅነቴ መሰቃየት አልፈልግም፣ እንዲያውም ከፈለገች ትሄድ ቤተሰቦቿ ጋር ምናምን ስትል አልነበረ? ቃል በቃል ማለት ነው። ያንተስ እሺ ባልነህ ግድ የለም ተናደም ሊሆን ይችላል ብለን እንተው። አቶ ኤፍሬም ማለት ነው ምን ሲል አልነበረ? ቡታጅራ እንድትሄድ በጣም ነበረ በኃይለ ቃል ሲናገር የነበረው፣ ከፍዝቅ አርጎ ሲናገር ነበረ። አሁን ዛሬ ደርሶ ሩታን ፈላጊ ሆኖ ቁጭ አለ። ተመልከቱ። ይሄ የስስት ባህሪ ነው። ትላንትና ሌላ ጸባይ፣ ዛሬ ሌላ ጸባይና የሆነ ብቻ እናንተ እንደደነገጣችሁ ለማስመሰል አንተ በተለይ አብርሃም የሞከርክበት መንገድ ብዙም አላስደሰተኝም። ማለት እውነትን ኑር፣ በቃ አንተ እውነትን ኑር እንዴ። ሩታ የእውነተኛ የትዳር አጋር እንድትሆን ብትፈልግ አንተ ማለት ነው ለዛሽ ነፃነት ለተባለ ሴትዮ ቦታ ሰጥተህ ልጅቷን እንደዚህ ለምሬት ባላበቃት ነበረ። አንተ ካሁኑ ገና ለገና ማለት ነው አላፊነት መጣብኝ ብለህ ሁላ ፈርተካል። ባለፈው ልጅቷ እርጉዝ ነኝ ባለች ሰዓት ላይ ምንድን ነበር ስትል የነበረው? ደንግጠክ በዚህ ገና በልጅነት እድሜ የልጅ አባት ልሆን ምናምን በቃ የሌለ የሆነ የድንጋጤ ሙዱስ ነበርክ። እኛ እሱንም ሰርተንበታል፣ ቪዲዮ አልፏል። ስለዚህ አንተ የፈራከው ነገር አለ። አሁን በቃ የታሰርክ አይነት አርጋ አስበከዋል። ዱባይ ሄደክ ሰርግ ስታደርግ ላይፉን ወደድከው፣ ግን ትዳሩ ዋናውን ትዳር ግን ፈራከው እና ያው ቤት አይቀመጥም እንዳያችሁት። ሰላም ቤተሰብዬ እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እኔ ድንቅ እኮ ነው የሚለኝ የሚሰሩት ነገር በጣም ያስቃል ማለት ነው። እንዳያችሁት አብርሃም ቤት የሚባል አይቀመጥም። አሁን ከየት እንደመጣ ታውቃላችሁ? ከቡታጅራ ይሄ መኪና ይዟል። በቃ መንሸራሸር ነው የቡታጅራ መንገድ ለሱ እንደ በትንሽዬ ብርጭቆ ውሃ ፉት ብሎ እንደመጨለጥ ነውና አዲስ አበባ ና ባሉት ሰዓት ሁሉ በሮ ይመጣል። ተመልከቱ። ለሩታ እሄዳለሁ ብሎ ሳይነግራት ድምጹን አጥፍቶ ነው ሄደው። ልክ ባለፈው የሰራው ስህተት ልጅቷ ተማራ ቤቱን ለቃ እንድትወጣ ነበር የፈለከው። ይሄው ለቃ ልትሄዳለች። አሁን ምንም ልክ ጨዋ ለመምሰል ለሩታን ፈላጊ ተቆርቋሪ በቃው የትዳሪ ተናጋ አይነት ባላት ትምሰል አብርሃም። እኔ አስመሳይ ሰዎች አይመቹኝም። ሩታ መድኃኒት የጠጣች ጊዜ ታስታውሳላችሁ? አብርሃም ሙዝ ይዞ ሲመጣ እንዴት አይነት ሪያክሽን ነበረው? የሚወዳትን ፍቅረኛው መድኃኒት ጠጥታበት የደነገጠ ሰው ነበር እንዴ የሚመስለው? በአጠቃላይ ፌክ የሆነ ነገር አለ። ምን እንደሆነ ዘመኑ ያው ጌዴለ ዛሬም ነገም ጠዋትም ከነጎዲያ አዳዲስ ነገር ይፈጠራል። እሱን በጋድ ማየታችን አይቀርም። ነገር ግን ሩታ ወደ ቤተሰቦቿም ይሁን ወደ ጓደኞቿም ይሁን ወደ አክስቷም ጋር የትም ትሂድ አሁን ላይ አንተ መጠየቅ ከሄደ ጎትተል ታመጣት ነው። እዚህ ሆነ የልጅቷን ህይወት ያላስተካከልክ ደግሞ እኮ ማለት ነው ቤተሰብ የእሱና የነፃነት ጉዳይ ሳያበቃ ቡታጅራ ሄድኩትኝ ለኔና ለሷ የሰርግ ድልድል ነው የልጅቷ እርጉዝና ሳይገፋ ነገሮችን ለማስተካከል ነው አለ። ይሄ አሳማኝ ነው ቤተሰብ? በፍጹም። ምክንያቱም ነፃነትን ሂጂ በቃ ብሎ አሳምኗት ከዛ በኋላ ቡታጅራ ሄዶ አውሯት እንደሚሆን ነግሯት ነው ሄደው። እንደዛ ነው ያለችው ያቺ መቼስ ቃል አባይ ትሁን ቃል አቀባይ አላቅም አቶ ነፃነት እንደዛ ነው ስትል የነበረው። ዛሬም ቪዲዮ ለቃላችኋለች። በሚገርም ሁኔታ ልክ ቤተሰቦቿ ምናምን የሚቆጣ ቤተሰብ እንዳላት ነገር ወንድሟ ጓለ ምናምን ነገር ብላ ወንድሜ ጓለ እገልሻለሁ ብሎ አስፈራራኝ ምናምን ብላ ቪዲዮ ሰርታለች። ውይ በጣም ታስታውቂያለሽ። እንደዚህ አይነት ተቆጣጣሪ ስላለሽ ነው አይደለ እንዴ በአደባባይ ወተሽ ይሄ ሰው ባልና ሚስት ላለያያልሽው? እንዲህ አይነት ወንድም ያላት ሴት በተአምር እንዲህ አይነት ነገር አትደፍርም። እንደገና ሳትናገር ደግሞ አገር ለቃ አትሄድም። እና ምንም የሄድሽበት መንገድ ብዙ ማሳማኝ አይደለም። ያው አንዱን ቀጥረሽውን የታወቀ ነው። ወንድምሽም አይደለም ሲጀመር። እኛን አታታልሉንም ከዚህ በኋላ እና ማለት ነው። ወደ አብርሃም ስመለስ ቆይ ይሄ ልጅ የእውነት ትዳሩን ቢፈልግ ቤተሰብ ይሄ ሁሉ ነገር የሚያደርግ ይመስላችኋል? ያው እሷ እንዳትበሳጭ ብዬ ምናምን የኔና የሷን ነገር ለማደላደል ሄድኩት አለ አብርሃም። አንድ ጊዜ እኮ አንተ ከነፃነት ጋራ
ስተሰራክ እንዴት አርጋች ልጅ ትመንክ ዝም ብለ ተነስተስ አገር ለቀስ ጠፋ። በዛ ላይ ደግሞ ቡታጅራ ሁለቱም አብረው ሄዷል ተብሎ ነበር የተወራው። በርግጥ አሁንም መሀከል ላይ ምን እንደተፈጠረኛ አናውቅም። ቤተሰብ ይውላችሁ ነፃነት ቡታጅራ ናት፣ አብርሃም ቡታጅራ ነው። አለመገናኘታቸውን በምን እናውቃለን? አብርሃም እንደዚህ ድብና አርገጊው ዋሸክ ማለት ነው። ከነፃነት ጋር ተገናኝተክ ምን ማስረጃ አለክ? በምን ይታመናል? አሁን ሩታ ላይ ማን ይፈርዳል? አንተ ቤተሰብ ጉዳይ ለማስተካከል አልክ 24 ሰዓት መቼስ ከጧት እስከ ማታ የጉዳይ አታስተካክለው። በእርግጠኝነት ከነፃነት ጋር ትገናኛላችሁ። ሲቀጥል ጓደኛዬ ጋር ነው ያረፍኩት አለች እንጂ ነፃነት እስከ ማጋ እንዳለች አናውቅም። ደርሞ ድራማችሁ በደንብ አርጋችሁ ስሩ የሩታ ህይወት ላይ ማለት ነው። እኔ ግን ፈጣሪ እውነት ሩታን ይካሳት ነው የምለው። እግዚአብሔርን እንደው ፈጣሪ ይካሳት። በቃ እፎይ የሚል ህይወት ይስጣት። እፎይ ብላ ምንም ሳትጨናነቅ ሳትናደድ እንደዚህ በዚህ ፍክት ባለ ሳቋ ጨዋታዋ ፍክት እንዳለች የሚያኖር ህይወት ይስጣት። እንዴ አይገባትም ነበር እቺ ልጅ በዚህ ልክ በእነ አብርሃም መንገላታት። ጭራሽ ደግሞ የአብርሃም ወንድም ይባስ የማስመሰል ጥግ ማለት ነው። አቤላ ላይ መጥቶ ይጮሃል። አቤላ በነገራችን ላይ በጣም እየተፋለመ ያለ ልጅ ነው እዚህ ህይወት ውስጥ። በቃ ገባው፣ የአብርሃም ስራ ገባው። ደግሞ ከአቤላ በላይ አብርሃምን የሚያውቀው የለም። ቤት ውስጥ የሚካሄዳትን እያንዳንዷን ነገር በመረጃ በማስረጃ እሱ ጋር ነው ያለው። አብሯቸው ወጣ ሲል አብሮ ነው፣ ሲገቡ አብረው ነው የሚኖሩት፣ አብረው ነው። ስለዚህ አብርሃም ምንድነው ሩታ ምንድናት ብላችሁ ጠይቁት፣ አብጠርጦር ይነግራችኋል። እና አሁን መተክ አቶ ኤፍሬም ማለት ነው ጭራሽ ሩታን ፈላጊ ትሆናለህ እንዴ አንተ? ጭራሽ ማለት ነው ከዛ ቪዲዮ በኋላ በእነዚህ ልጆች ውስጥ ጭራሽ መምጣት አልነበረብን። አላማ ቢስ እንደ እስስት አንዴ ሩታን ይቃወማል፣ አንዴ ወደ ሩታ ይደግፋል። በዚህ በ4 ቀን ውስጥ ማለት ነው። ደግሞ ጭራሽ ልጁን ልትመታው ምናምን ትሞክራለህ እንዴ? አቤል በጣም ምርጥ ልጅ ነው፣ አስተዋይ ነው። በነገራችን ላይ አቤል ቪዲዮውን ካያችሁት በተቻለው አቅም ሩታን ለማስቀረት ሞክሯል አይደለም? ሳይሞክር ቀርቷል? ሞክሯል። ስለዚህ ሩታ ደግሞ ከአቅሟ በላይ ከአቅም በላይ ሲሆን ነው ማንም ሰው ወደ ውሳኔ የሚሄደው። አሁን ተንከባለህም ይሁን አሸዋ ላይ በእግር ቆመህም ይሁን በምንህ እውነት ሩታን የምትፈልጋትና ሚስትህ እንድትሆን የምትፈልግ ከሆነ ያኔ መከራህን በልተህ ነው መታመጣት እንጂ ከዚህ በኋላ እንዲቀል በቀላሉ ሩታን አታገኛትም። አብርሃም እኛም በአንተ እጅ እንድትንገላታ አንፈልግም። የፈለገ አብርሃም ከዚህ ፊት የደገፍነው ያጨበጨብንለት አብርሃም አንተ ብትሆንም ሌላኛው ስብዕና ግን ደስ ስለማይል አንተ በሩታ በአንተ ህይወት ውስጥ መከራ እንድትበላ እኛ እንመኝላት እንዴ። ትዳር ካልሆነ ብቻዋን ሆና ልጇን ማሳደግ ትችላለች። የማይሆን ትዳር ጋር ኖሮ ከመቃጠል ከመንደድ ምን አተረፈች? ያው ጭቅጭቅ ነው። ከአመት አመት ጭቅጭቅ፣ ከአመት አመት ጦርነት፣ ከአመት አመት ሰው፣ ከአመት አመት ችግር፣ ከአመት አመት የሴት ችግር። ይሄ ነው ያየነው። በቃ ሌላ ምን አለ? ምን አለ እስቲ ንገረን። እና ቤተሰብ እንግዲህ ሩታ እንደሰማችሁ በቀደም ቪዲዮ ከዚህ በኋላ አልሰራም ስትል ነበረ። ምክንያቱም በቃ ደስተኛ የሚያደርግ ነገር ስለሌለ ማለት ነው። እና እሷ ወደ ቤተሰቦቿ መሄዷ ተረጋጋች። ልጅ ህይወቷ ይቆይ እንዴ። በስንቱ ዝጠበስ። በዚህ በኩል ነፃነት መታጠብሳት ሄደች። በዚህ በኩል አቶ አብርሃም እንግዲህ ባል ትሆናለህ ተብለንኛ መከታ ስንልክ የነበርከው ልጅ ገና ምንም ሳይያዝ እኮ ነው። እኔ እኮ የሚያስቀኝ ምንም ሳይያዝ ሰው እኮ በትዳር አመት 2 አመት አንድ ላይ ኖሩ እኮ ነው። የእናንተ እኮ በቅርብ ጊዜ እኮ ነው የተገናኛችሁት። በጣም ነው የሚያሳፍረው። ለማንኛውም ማለት ነው አቤላን ተውት። አቤላ ምንም ጥፋት የለበትም። አቤላ ከቻልክ የራስህን ህይወት ሰትር በቃ ማለት እና አብርሽ ጋር በጥገኝነት የምትኖር ከሆነ የራስህን ነገር አስተካክል። እንደነሱ ተፍጨርጨር። የራስህን በራስ ቻናል ቪዲዮ ልቀቅ። ከተቻለ የራስህን ቤት ተከራይ። ጥገኛ አትሁን አብርሃም ላይ ከዚህ በኋላ። ስለዚህ ጥፋት የራሳችሁን ጥፋት ሰው ላይ አትለክኩ። ሩታም ጋር ጥፋት የለም። ጥፋት ትልቅ ጥፋት ሆኖ እየታየ ነው ያለው የአብርሃም ስራ ነው።
በቃ ሩታ ተስፋ ቆርጣ ብትሄድ አይገርምም። በቃ ተስፋ ያስቆርጣል። ሴት ልጅ ናት እቺ ልጅ፣ የምትፈልገው ብዙ ነገር አለ። ሰላማችሁ ብዝት ትርፍ ይበልልኝ። በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።